ከዚህ በላይ አልታገስሽም። ከዚህ በላይ አልታገስሽም። ገባሽ አይደል? ከዚህ በላይ አልታገስሽም። አይለቀም። አይ አይደለ አቅምህ እዚህ ድረስ ነው። ጽጌዳ ባንቺ አይደለም ባንቺ ጉልበት አይደለም እንደዚህ ሆንኩት። ስራቴ ጉልበት ነው። እግዚአብሔርን ስራቴ ምንም አታመጣም። እንደዚህ ብቻ ነው የምትችለው አንተ። ብቻ ነው አቅም ምንም እንደማታመጣ ማወቅ አለ። ለፍቅር ብዬ ነው። እሺ ይገባሻል። ለፍቅር ብለህ በቃ ዋጋ ትከፍይበታለሽ። ውጣ ነገ ዋጋ ትከፍይበታለሽ። ውጣ። ሁለተኛ አጠገቤ ድርሽ እንዳትል ታባክ ድርሽ አንድ አፍ እንዳትከፍት ከዚህ በኋላ እየተማማርን ምግብን ስራ እወተትን ሸምቱ ተራ በተራ የማዋ ይሻናል ሁሉ ቤተሰብ ላይክና ሼር አድርጋችሁ ሰብ ምን ባረግ ነው የሚሻለው? ትሰማኛለህ? ይሄን እኮ የሚያሳየው ልብ ድፍን መሆኑን ነው የሚያሳየው። ከማን ጋር እያወራዱ ራሱ ልትገነዘብ አልቻልክም። አይነት ታውሯል። ይኸውልህ እኔ ሰው ስለሆንክ ብቻ ነው እዚህ ጋር እያወሩ ያሉት። ልታስደበድብኝ ነው ጭራሽ። እንድናወራ መሰለኝ የተጠራራን ማለት ነው። ስነ ስርዓት ይዘን እናውራ። እኔ ለአንተ ምክርም ጭምር ነው ይነው። ከምንም በላይ የጽጌ አክሽን ተመችቶኛል ማለት ነው። የሆነ ሪያክሽኗ ማለት ነው። በአይኗም በምኗም በፊቷም በሆነ ብቻ ሪያክሽኗ ዳኒን ገሎታል ማለት ነው። ከምንም በላይ የምታደርገው ሪያክሽን ዳኒን ገሎታል በሉት፣ ሞት በሉት ማለት ነው። አይዞ ዳኒ፣ አይዞ አንተም እኮ እንደው በሴት ልጅ እድሜ እየቀለድክ ምናምን ነገር ነው እዚህ የደረስከው። ጥሩ አይደለም ብዬ ነበር። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች አድማጭ ተመልካቾች፣ ውድ ኢትዮጵያውያንና ኤርትራውያን እንዴት ናችሁ? ሰላም ናችሁ ወይ? በጣም ጠፍቻለሁ ማለት ነው። ጠፍቼ ብቅ ብያለሁ። እንግዲህ በአንዳንድ ነገሮች ወይ በአንዳንድ ምክንያቶች ጠፍቼ ነበር ማለት ነው። ቤተሰብ ተናፍቃችኋል። ግን ደግሞ ቻናሌ ላይክ የለም ሰብስክራይብ የለም ምናምን እንዲህ ጭር ብሎ ነው የጠበቀኝ። ምንድን ነው? ወዴት ናችሁ? እና ላይክ ሼር ሰብስክራይብ እያደረጋችሁ አብረን ሰላም ደህና ነህ? ማነው ስም? ጽጌ መሆኗን ነው የምታውቀው። የኔ ባለቤት ጽጌ ትባላለች። ምንድነው ፍላጎት? እሱ እንትን አይደለም፣ ጮኛዬ ናት፣ ልንጋባ ነው። ከዚህ በፊትም ሽማግሌ ላይ ረብሻ ፈጥረሃል። ታግሼና አርቄ በማሰብ ነው የተውኩህ። አይደረግም እንደዚህ። ጥሩ ጓደኛ ልትሆን ትችላላችሁ። አይዶን አላቅም ያላችሁ በስራ ይሁን አላቅም፣ ይዘው ውስጥ አልገባም። ስለዚህ አንተም እኔ ውስጥ መግባት የለብህም። ከዚህ በኋላ ትልቅ ስራ ትቼ ነው የመጣሁት። እሷ ምን ሆነች ብዬ ነው። ይቅርታ አድርግልኝና እኔ አይደለሁም በእናንተ መሀል የገባሁት። ጽጌ መጀመሪያ ከኔ ጋር ነበረች። ያ ማለት በመሀላችን የገባው ያው ልንነጋገር የመጣ ነው። ምንድን ነው እስከዛሬ ድረስ በጣም ብዙ ሄደሃል። እስከዛሬ ድረስ በጣም ብዙ ነገሮችን ለማበላሸት ሞክረሃል። ግን ከዚህም በኋላ ብትተወኝ እና ህይወቴን እንድኖር ብትተወኝ። እየሰማት ነው? እየሰማት ነው። እንግዲህ ይሄ
እኔ ፊት ለፊት አንተ ፊት ለፊት የምንሰማው ቃል ነው። ከዚህ በኋላ ከህይወቴ ውጣ። አሁን ሰው ህይወት ብቻ አይደለም እየገባ ነው፣ አላወቅም። እኔ ውስጥ እየገባ ነው ያለው። አንተ አስፈራርታት አለመሆኑ በመቀ እንደ ሳልጨረክኝ እንደ ነው ማስፈራራት እንደው አይደለ ከሱ ጋር ነው እያወራን ያለነው። ኮልካችን ጋር እንደ ስራ አድርግ እንጂ ኮልካችን ጋር ምታወራ አላወቅም። ከማን ጋር እያወራ እንደሆነ ይቅርታ ነው እስከ ጽጌ ጋር እንደ ድሮ የምታወራ መስሎ ነው። እንደዛ እኮ አትሳሳት። ልጅ ነህ ገና አልበሰልክም። አውቃለሁ፣ እረዳለሁ። ለዚህም ነው ያን እዛ ስትረብሽ ስበጠብጥ ወይ ልጅ ነው ብዬ ነው የተውኩህ። አሁን አስተያየትንም አስተካክለ ከዚህ በኋላ አካሄድን በትክክል አስተካክል። ከዚህ በኋላ ከሷ ውጣ። እንግዲህ ስራ ካላችሁ ከዚህ በኋላ አብራችሁ ባትሰሩ። አይ ስራ ያስፈልግም ከዚህ በኋላ በቃ። ስለዚህ በቃ ከአካባቢዋ አተረጋጊም እንዴ እያወራን ያለነው ይናስ ከበሽ አይደል እንዲህ ምናምን አበይ ይሄ ምን ባረግ ነው የሚሻለው? ሰማኛል። ይሄን እኮ የሚያሳየው ልብ ድፍን መሆኑን ነው የሚያሳየው። ከማን ጋር እያወራን ነው ራሱ ልትገነዘብ አልቻልክም። አይነት ታውሯል። ይኸውልህ እኔ ሰው ስለሆንክ ብቻ ነው እዚህ ጋር እያወሩ ያሉት። ልታስደበድብኝ ነው ጭራሽ። እንድናወራ መሰለኝ የተጠራራን ማለት ነው። ስነ ስርዓት ይዘን እናውራ። እኔ ለአንተ ምክርም ጭምር ነው እየነገርኩ ያለው። ዝም ብለህ እንደ በፊቱ አይደለም። በቃ አሁን ውጣ። በቃ አልቋል። ምን ጀምረን ነው የሚመልከው? ከአንተ ጋር ምን ጀምረን ነው? እኔ እና እሷ ጉዳይ ስላለቀ እሷ ጋር የገባ መስሎክ እንዳይመስልክ፣ እኔ ጋር እየገባክ ነው ማውራት። ገባ? እሷ ጋር ምንም እየገባ ያለው ከዚህ በኋላ የእሷ ባለቤት እኔ ነኝ። ስለዚህ እሷን አድምጠኝ። ሽምግልናም እኮ የተላክሽ ምን አበላሽ ዝም ስላልኩ ነው። ቆይ በቃ አንተ ጋር ጥፋቱ የኔ ነው። ስራትቼ የሆነ ነገር ስላለ ወይ የሆነ ስልጣን ስላለ ወይ ደግሞ የሆነ ሀብት ስላለ እኔ ምንም ታደርገኝ። እኔም እኮ ሰው ነኝ። ግድ የለም አድምጠኝ። እሱን ቶ ቡሩን ቡሩ ቶ እኔ የምነግርህ ለእሷ ክብር ስል ነው። መጀመሪያ አንተ ጠርታን ምንድን ነው ብዬ ላውራ ለአንተ ነው ምክርም ጭምር ነው የነገርኩህ ያለው። በቃ አትዳፈር። በቃ ነጭ ሰማለ አይሰማም። ልቡ ድፍን ነው የሚሰማ ልጅ አይደለም። ስርዓት ይዘሽ ከዚህ ወስነ ስርዓት ያዝ አንተ ራስህ። ለምን ዝም ትለዋለህ? እኔ ጨርሻለሁ። በቃ አይ ኖ ኢትስ ኦኬ ኢትስ ኦኬ። አያስፈልግም እንደዚህ ወይ ጉድ ግን ማስተካከል አይሰማም። ከዚህም በኋላ ከዚህ የጠራሽ ከዚህም በኋላ ዳን ይሰማል። አሁን ይሄ አንተ ትርፍ የምታወራው ወሬዎች ናቸው። ወደዚህ ፖት እያደረገኝ ያለው አሁን እኔ አድምጠኝ። እኔ የምነግርህ ቁርጡና የመጨረሻዋን ውሳኔ ከሷም እንድሰማ እኔም የመጨረሻውን ልነግርህ ነው ቁጭ ያልኩት። ከዚህ በኋላ በቃ ባጭሩ አጠገቡ አይደለም ጥላው ጋር እንዳትደርስ ጨርሻለሁ። ይሄ ነው ካንተ በፊት ባቃት እኔ ነኝ። ገባህ አይደለ? ይሄን ያህል ጊዜ ብዙ ካንተ በፊት እናቷም አባቷም ያውቃታል። ስለዚህ አንተ በጉልበት ነው ከኔ የምትወስዳት ኃይል ስላለ በጉልበት እኔ በደንብ ተመችተኛለሽ ማለት ነው ጽጌ። ጎበስ እንዴ ዳኒ እኮ ወይ አይገባው ወይ ደግሞ አይተውሽ እንዴት ሀው በቃ መረበሽ ብቻ ተው እንጂ ዳኒ፣ ጥሩ አይደለም እንዴ? አይሰለችም እንዴ? እንዴ ሴት ልጅ ናት፣ በቃ ታገባ ትውልድ። አሁን ደግሞ በቃ እንግዲህ በሁሉም ነገር ካንተ በላይ ነው፣ አትችለውም ያለችውን ሰው አመጣለች። እንዳልኳችሁ እኔ እንግዲህ ጋርዱ ተመችቶኛል አልኳችሁ። እኔ እኮ ወይ ተነፍስ ወይ አይናገር፣ በቃ ፍጥረቅ አድርጎ ይዞት ሄደ ብቻ። ወይኔ በላችሁ። አሁን መጣት ትችላለህ። አይበቃም። አንተ ጸጉሬ አንተ ያማራጅ አንተ ከዚህ በላይ አልታገስሽም። ገባሽ አይደል? ከዚህ በላይ አልታገስሽም። አይለቀ
አይ አይደለ አቅምህ እዚህ ድረስ ነው ጽጌዳ። ባንቺ አይደለም ባንቺ ጉልበት አይደለም እንደዚህ ሆንኩት። ስራቴ ጉልበት ነው። እግዚአብሔርን ስራቴ ምንም አታመጣም። እንደዚህ ብቻ ነው የምትችለው አንተ። የብቻ ነው አቅም። ምንም እንደማታመጣ ማወቅ አለ። ለፍቅር ብዬ ነው። እሺ ይገባሻል። ለፍቅር ብለህ በቃ ዋጋ ትከፊበታለሽ። ውጣ ዋጋ ትከፊበታለሽ። ነገ ዋጋ ትከፊበታለሽ። ናውጣ ውጣ። ሁለተኛ አጠገቤ ድርሽ እንዳትል ታባክ ድርሽ አንድ አፍ እንዳትከፍት ከዚህ በኋላ። አዎ በቃ ዳኒ እንግዲህ ጽጌ ትዳር ይዛለች፣ በትዳር ውስጥ ናት። አሁን ድርሽ እንዳትል ቦጋ ላይ ሞት አመልጣለች። እና ቤተሰብ ኮሜንት ላይ ጠብቃለሁ ሀሳብ አስተያየታችሁ፣ እንዲሁም ለጽጌ ያላችሁን አስተያየት እንዲሁም ለዳኒ ማለት ነው። ወዳችኋለሁ። ባይ ባይ። እየተማማርን ምግብን ስራ እወተትን ሸምቱ ተራ በተራ የማዋ ይሻናል ሁሉ ቤተሰብ ላይክና ሼር አድርጋችሁ ሰብ ነና